አሚና በብርድ እየተንቀጠቀጠች ነው። ከፊቷ ያለው ያረጀና በመስመር የተቧጨረ በር ላይ እጇን አሳረፈች። መያዣው በረዶ ይመስላል። ከበሩ ጀርባ የሚሰማው እርጥብና የተቆራረጠ ትንፋሽ እጆቿን እንድትመልስ ያስጠነቅቃታል። እባክሽ እዚህ ጥለሽኝ አትሂጂ የሚል የሰው ድምጽ ይሰማል። እጇን ወደ መክፈቻ ስትጠጋ ግን ከጀርባዋ አንድ ቀዝቃዛ ትንፋሽ አንገቷ ላይ አረፈ። የሰው ኮቴ አልተሰማም፣ ግን አንድ ድምጽ ጆሮዋ ላይ ሹክ አለ። እንድትከፍቺው ተናግሮሽ ነበር? ውድ ተመልካቾቻችን ዛሬ የምንሰማው ታሪክ የልብ ትርታን የሚያቆም ነው። ይህንን ሚስጥር እስከ መጨረሻው ለመጋራት አሁኑን ሰብስክራይብ አድርጋችሁ አብራችሁን ሁኑ። አሚና ይህንን ስራ ከልቧ አትፈልገው፣ ነገር ግን ሌላ ምንም አማራጭ የላትም። በአዲስ አበባ ጠባብ ክፍሏ ውስጥ ሆና የተከመረበት የቤት ኪራይና የታመመች እናቷን የሕክምና ወጪ ስታስብ የጭንቀት ላብ ያጠምቃታል። የስራው ጠሪ የሚመጣው እጅግ በጣም ፈጣን በሆነ እና ግራ በሚያጋባ ሁኔታ ነው። የውጭ ሀገር ሰራተኛ ኤጀንሲ እንደሚያደርጉት ረጅም የቃለ መጠይቅ ሂደት ወይም የተወሳሰበ የሕክምና ምርመራ አይደረግም። የቤት ውስጥ ጽዳት ነው። ደሞዙ እጅግ በጣም ከፍተኛ ነው። ስራው ከባድ አይደለም የሚል የአጭር የስልክ መልእክትና የነገ የአውሮፕላን ትኬት ብቻ የሚደርሳት። ነገር ግን ድህነትና የተስፋ መቁረጥ ስሜት ጥያቄ እንድትጠይቅ ጊዜ አልሰጣትም። ውድ የመላምት ቤተሰቦች፣ አሚና ያረጀ ሻንጣዋን አንጠልጥላ አውሮፕላን ስትሳፈር እጣፋንታዋ ወደማታውቀው ብርሃን ወደሌለው ጥልቅ ጨለማ እየወሰዳት እንደሆነ አላወቀችም። የሪያድ ኪንግ ካሊድ አውሮፕላን ማረፊያ ስትደርስ የሚቀበላት የከተማው አየር ልክ እንደ እሳት ይፋጃል። መውጫ በር ላይ አንድ ጥቁርና ትልቅ መኪና ይዞ የሚጠብቃት ሰው አለ። ሹፌሩ ዩሱፍ ይባላል። ዩሱፍ እሷን ሲያይ ምንም አይነት የሰላምታ ቃል አይወጣውም። የጠቆሩ አይኖቹ ቀዝቃዛ ናቸው። ፊቱ ላይ ምንም አይነት ስሜት አይነበብም። ሻንጣዋን በዝምታ ተቀብሎ የመኪናው ጀርባ ውስጥ ይወረውረዋል። ልክ እዛ ቦታ ላይ እሷ እንዳሌለችና እንደማትታይ ፍጡር ነው የሚቆጥራት። የመኪናው ኋላ ወንበር ላይ ገብታ ስትቀመጥ የመኪናው ቀዝቃዛ አየር አጥንት ድረስ ይዘልቃል። አየሩ ወዲያውኑ ይከብዳል። ወደ ቤት ለመድረስ መንገዱ ሩቅ ነው እንዴ ብላ በለስላሳና በሚንቀጠቀጥ ድምፅ ትጠይቀዋለች። ዩሱፍ ግን አሁንም ምንም አይነት መልስ አይሰጣትም። እጆቹ መሪውን አጥብቀው ጨምድደዋል። መኪና ውስጥ መስታወቱን እንኳን አሻቅቦ አያያት። መኪናው በከፍተኛ ፍጥነት ጉዞውን ጀምሯል። የሪያድ ከተማ ረዣዥም ህንፃዎችና ደማቅ መብራቶች ቀስ በቀስ ወደ ኋላ እየቀሩ ሲሄዱ ግዙፍና አስፈሪው የአረቢያ ብርሃን መኪናውን በዝምታ ይውጠዋል። ከውጪ የሚታይ ምንም አይነት የህይወት ምልክት የለም። ውድ ቤተሰቦቻችን ወደዚህ ታሪክ ከመግባታችን በፊት 96% ያህሉ ተመልካቾቻችን ሰብስክራይብ ሳያደርጉ ነው የሚከታተሉ። እባክዎን የሰብስክራይብ እና ላይክ ምልክቷን በመጫን የመላመት ቤተሰብ ይሁኑ። የእርስዎ ትንሽ ድጋፍ የኛ ትልቅ ብርታት ነው። አሸዋ፣ ንፋስና ማለቂያ የሌለው ጥቁር ጨለማ ብቻ። በመኪና ውስጥ ያለው ዝምታ ጆሮን ያደነቁራል። የሞተሩ የማይቋረጥ ድምጽ ብቻ የአሚናን ልብ ምት ያጅበዋል። ፍርሃት እንደ በረዶ ልብስ ሰውነቷን መሸፈን ጀምሯል። የዩሱፍ ትንፋሹ እንኳን አይሰማም። መኪናው በረሃውን ሰንጥቆ መጓዙን ቀጥሏል። እናም ድንገት አንድ ድምጽ ዝምታውን ይሰብረዋል። ክሊክ! የመኪናው ማዕከላዊ ቁልፍ ስርዓት ድምጽ ነው። በሮቹ በሙሉ በአንድ ጊዜና በኃይል ይቆለፋሉ። አሚና በድንጋጤ ትዘላለች። እጇን ቀስ ብላ ወደ በሩ መክፈቻ ትሰደዋለች። ትጎትተዋለች። አይከፈትም። ተዘግቷል። አሁን ወደ በረሃው ጥልቅና ጭር ወዳለው ጨለማ እየገቡ ነው። ወደ ኋላ መመለስ በፍጹም አይቻልም። ወደፊት ያለው መንገድ ደግሞ የሰው ልጅ ማይኖርበትና ድምጽ ወደማይወጣበት የዝምታ ቤት የሚወስድ ነው። አሁን እሷ በዚህ በሚበር የብረት ሳጥን ውስጥ ያለች ምርኮኛ ነች። መኪናው ማለቂያ የሌለው የጨለማ ብርሃን እየሰነጠቀ ይጓዛል። ከምንም ተነስቶ ምንም አይነት የመንገድ ምልክት ሳያይ ድንገት ያ ግዙፍ ቪላ ከፊት ለፊታቸው ይገተራል። በሰው እጅ የተገነባ ሳይሆን ልክ እንደ አንድ አደገኛ እጽዋት ከበረሃው አሸዋ ውስጥ የበቀለ ይመስላል። በነጭ ድንጋይና በግዙፍ መስታወቶች የታነጹ ይህ አስፈሪ መኖሪያ በአካባቢው የአረብ ነዋሪዎች ዘንድ በይት አልሰሜት ወይም የዝምታ ቤት እየተባለ የሚጠራው። አሚና ከመኪናው ስትወርድ ቀኑን ሙሉ ሲፈጅ የነበረው የበረሃው አየር አጥንት የሚሰብር ያልተለመደ ቅዝቃዜ ይቀበላታል። በቤቱ ዙሪያ የጠበቀ ሰራተኛም ሆነ የውሻ ጩኸት አሊያም የህይወት ዘር አይታይበትም።
ነገር ግን እያንዳንዱ ሰፊ የመስታወት መስኮት ልክ እንደ ግዙፍ አይን አትኩሮ የሚከታተል ይመስላል። ቤቱ ራሱ ህይወት አለው። በጥጥታ ሆኖ መምጣቷን እያየ ነው። አሚና ከባድ የሆነ የዋናውን በር አልፋ ወደ ውስጥ ስትገባ አየሩ የበለጠ ይከብዳል። ሰላማዊ ያልሆነ ነፍስና የሚያስጨንቅ ከባድ ዝምታ በቤቱ ውስጥ ሰፍኗል። የቤቱን ባለቤት ሼክ ረማንን ለማግኘት አይኗን ታንከራትታለች። ነገር ግን እሳቸውን አይታዩ። ማንም ሰራተኛ አይቷቸው አያውቅም። በምትኩ ማዳም ዘይነባ የተባለች አንዲት ሴት ከደረጃው ላይ ቀስ እያለች ወደ ታይ ትወርዳለች። ውበቷ እንኳን የላሸ ነው። እርምጃዋ አንዲት ኮታ አያወጣም። ፈገግታዋ ግን ከሰው ይልቅ የሐውልት ይመስላል። ፍጹም ህይወት የሌለው። ማዳም ዘይነባ ወደ አሚና ቀረብ ብላ ቀዝቃዛ አይኖቿን እያየች በለስላሳ ግን በሚያስፈራ ድምፅ ታናግራታለች። ያንቺ ስራ የታችኛውን ፎቅ ማጽዳት ብቻ ነው። ቃላቶቿ አየር ላይ ይንሳፈፋሉ። ትንሽ ዝም ትልና አንገቷን ዘንበል አድርጋ የላይኛው ፎቅ በፍጹም አይመለከትሽም። ማዳም ዘይነብ የበለጠ ወደ አሚና ትጠጋና የትንፋሿ ሙቀት ፊቷ ላይ እስኪሰማ ድረስ አቀርቅራ እና ደግሞ በማታ ጊዜ ከላይ የምትሰሚ ማንኛውም ድምፅ እንዳልሰማሽ ትሆኛለሽ። ችላት ይዋለሽ። ጨለማው የቤቱን የታችኛውን ክፍል ሙሉ በሙሉ ውጦታል። አሚና በጠባብ የሰራተኛ መተኛ ክፍል ውስጥ አልጋዋ ላይ ተጋድማለች። ነገር ግን እንቅልፍ በአይኗም አልዞረም። በውጪ በኩል የአረቢያ ብርሃን ንፋስ መስታወቱ ላይ ሲያርፍ ይሰማታል። ሆኖም በቤቱ ውስጥ ዝም ያለው ዝምታ ባዶና ሰላማዊ አልነበረም። ግድግዳዎቹ አየር ወደ ውስጥ እንደሚስብና እንደሚያወጣ ግዙፍ ሳንባ አብረው የሚተነፍሱ ይመስላል። ዝምታው ጆሮ ላይ ይከብዳል፣ ነፍስን በጭንቀት ይጫናል። ውድ ተመልካቾቻችን እስቲ ራሳችሁን በሷ ቦታ አድርጋችሁ አስቡት። በባዕድ ሀገር ሰው አልባ በሆነ ግዙፍና ቀዝቃዛ ቤት ውስጥ ማንም ሊደርስላችሁ በማይችልበት በረሃ መሃል ሆናችሁ ከሚያስፈራ ጨለማ ጋር ብቻችሁን ስትተው ምን ይሰማችኋል? ይህንን የመላምት ትረካ አብረን ስንጓዝ ያ ፍርሃት የብቸኝነት ድባብ ምን ያህል ከባድ እንደሆነ አስቡት። ሰዓቱ ይገሰግሳል። በክፍሏ ውስጥ ያለው ትንሽዬ የጠረጴዛ ሰዓት ከሌሊቱ 8 ሰዓት ከ13 ደቂቃ ሲል ያ ያልተጠበቀው ነገር ተፈጠረ። የቤቱ ትንፋሽ አልባ ዝምታ ተሰበረ። ከእርሷ ክፍል ቀጥታ በላይ ከዛ ማንም እንዳይደርስበት ከተከለከለው ከላይኛው ፎቅ ላይ አንድ ድምፅ መሰማት ጀመረ። የኮቴ ወይም የእርምጃ ድምፅ አይደለም። አንድ እጅግ በጣም ከባድ የሆነ ነገር ወለሉ ላይ በዝግታ የሚጓዝ ድምፅ ነው። ድምፁ ደረቅ እንጨት ላይ ሰበቃ አለው። ልክ አንድ ህይወት ያለው ነገር መሄድ ወደማይፈልግበት አቅጣጫ በግድ እየተጎተተ እንዳለ፣ አሊያም የሞተ ግዙፍ አካል አንድ የማይታይ ኃይል ወለል ላይ እየተጎተተ እንዳለ። አሚና ትንፋሿን ዋጠችው። ብርድ ልብሱን እጆቿን አጥብቃ ጨመደደችው። ማዳም ዘይነባ ማንኛውንም የምትሰሚውን ድምፅ ችላ በይ ያለቻትን በጆሮዋ ላይ አቃጨለ። ነገር ግን ከጣሪያ በላይ የሚሰማው ያ የሚጎተት ድምፅ ከደቂቃ ወደ ደቂቃ እየባሰ እያቃሰተና እየከበደ መጣ። ጨለማው የበለጠ ደመቀ። ያ ከላይ ያለው ነገር ጣሪያውን ጥሶ ወደ እሷ ሲወድቅ ጥቂት የቀረው ይመስላል። ድምፁ ክፍሏን ሞላው። ፀሐይ በሪያድ በረሃ ላይ ብቅ ስትል ባይት አልሰሚት ውስጥ ያለው ቅዝቃዜ ግን አልበረደም። አሚና እንቅልፍ ባጡ ቀይ አይኖቿ ሰፊውንና ባዶውን ማዕድ ቤት እያጸዳች ሳለች ሌላኛዋን የቤት ሰራተኛ ሌላን አገኘቻት። የሌላ ፊት የገረጣ ደም የሌለው ነው። አይኖቿ የደከሙና አስፈላጊ በሆነ ሁኔታ ፈጥነው የሚርገበገቡ ናቸው። ልክ የሆነ አስፈሪ ነገር ድንገት ይመጣል ብላ እንደምትጠብቅ ሁልጊዜ ክፍት ነው። አሚና ወደ እሷ ጠጋ ብላ ድምጿን ዝቅ አድርጋ ትናንት ማታ ከላይኛው ፎቅ ላይ የሚሰማው ምንድን ነው? እዛ ላይ ምን ክፍል አለ ብላ ጠየቀቻት። ሌላ በቆመችበት ደረቀች። እጇ ላይ የነበረው ብርጭቆ ወለሉ ላይ ሊወርቅ ሲል ተንቀጥቅጣ የሚንቀጠቀጥ ከንፈሮቿን በግድ እየከፈተች አንድ ክፍል አለ ብላ በሹክሹክታ ተነፈሰች። አሚና ምን አይነት ክፍል ስትል ጠጋለች። ሌላ አይኖቿን በጭንቀት እያቁለጨለጨች አንገቷን በአሉታ ነቀነቀች። ስለዛ ክፍል በፍጹም አይጠየቅም ብላ ፈጥና ጥላት ሄደች። ውድ ቤተሰቦቻችን ይህ ማስጠንቀቂያ ግን የሌሊቱን አስፈሪ ድባብ ሊያቆመው አይችልም። በጠየቀችው ቀናት ሌሊት የበለጠ እየከበደ መጣ። ከጣሪያው በላይ የሚሰማው ያ የሙት ድምፅ ባህሪውን ቀየረ። አሁን መጎተት ብቻ አይደለም፣ መቧጨር ሆነ። ቀስ እያለ ሆን ተብሎ የሚደረግ የሚቧጨር ድምፅ የእንጨት ወለሉን፣ ግድግዳውን እናም ከዛ ለስላሳ ነገር ላይ የሚቧጭር
አጥንት ድረስ የሚሰማ ድምፅ። በሶስተኛው ሌሊት ግን ፍርሃቷ ጣሪያ ነካ። መቧጨሩ ቆሞ ሌላ አዲስ ድምፅ ተተካ። ልክ ከአሚና አልጋ ላይ ቀጥታ በላይ ከጣሪያው ስር አንድ እርጥብና የተሰባበረ የሹክሹክታ ድምፅ መውጣት ጀመረ። ቃላት አይደለም፣ ነገር ግን ቃል ለመሆን የሚታገሉ በስቃይ የሚንፈራገጡ የታፈኑ ድምጾች ዝምታውን እየሰነጠቁት ነው። ውጥረቱ ከዚህ በላይ ሲቀጥል አይቻልም። ማብቂያ ላገኝ ይገባዋል። አራተኛ ሌሊት ይገባል። በባይት አልሰሚት ውስጥ ያለው ያ የተሰባበረና እርጥብ ሹክሹክታ አሁን አይምሮዋን የሚያስት ደረጃ ላይ ደርሷል። አሚና ከዚህ በላይ በዝምታ መታገስ አትችልም። ብርድ ልብስ ገልጣ በባዶ እግሯ ወለሉን እየረገጠች ትነሳለች። የክፍሏን በር ያለምንም ድምፅ ቀስ ብላ ትከፍተዋለች። ማደም ዘይነብ የሰጠቻትን ያ ጥብቅ ማስጠንቀቂያ በጭንቅላቷ ውስጥ እንደ ደውል እያቃጨለ ነው። ነገር ግን የሆነ የማይታይ ኃይል እግሮቿን ወደ ተከለከለው ስፍራ ወደ ላይ ፎቅ ደረጃ ያመራቸዋል። የመጀመሪያውን ደረጃ እርከን ስትረግጥ አየሩ ድንገት ይለወጣል። ይህ የሪያድ በረሃ አየር አይደለም። እጅግ በጣም የተለየና የሞት ጠረን ያለው ቅዝቃዜ ነው። ወደ ላይ እርምጃዋን በጨመረ ቁጥር አጥንት የሚሰብር በረዶ አካላቷን ይወረዋል። ደረጃው ማለቂያ የሌለው ይመስላል። አንዱን እርክ ስትጓዝ ሌላኛው ይረዝማል። ቤቱ ራሱ የሚረዝም ይመስላል። ከንፈሮቿ በብርድ ይንቀጠቀጣሉ። በምትተነፍስበት ጊዜ አፏን የሚውጠው ሙቀት አየር ወደ ነጭ ጭስነት እየተቀየረ ከፊቷ ላይ ይበተናል። የመጨረሻውን ደረጃ ረግጣ ላይኛው ፎቅ ላይ ስትደርስ ቆማ ትቀራለች። የማያጋጥም ትዕይንት፣ የሰው ልጅ አይምሮ የሚፈትን ነው። ኮሪደሩ ማብቂያ የለውም። ይህ ቪላ ከውጪ ከሚታየው መጠን በላይ በውስጥ እጅግ ረጅም ነው። በኮሪደሩ ጣሪያ ላይ ያሉት ደብዛዛ መብራቶች ዝም ብለው አይበሩ። ይልቁንም ልክ እንደ አንድ ግዙፍ ፍጡር የልብ ትርታ የተወሰነ የጊዜ ሪትም ይበራሉ፣ ይጠፋሉ። ብርሃንና ጨለማ ሲፈራረቅ የኮሪደሩ ግድግዳዎች ወደ እሷ የሚጠጉና የሚርቁ ይመስላል። በግራና በቀኝ የተደረደሩት በሮች በሙሉ በከባድ ዝምታ ተዘግተዋል። ከዚህ ሁሉ አልፎ ግን በኮሪደሩ መጨረሻ ላይ ያ ድምፅ የሚወጣበት አንድ የተለየና ጨለማ በር አለ። በብርሃን ብልታ ውስጥ አሚና ወደዛ የሞቀ ቀጠና በዝግታ እርምጃዋን ትጀምረዋለች። በኮሪደሩ መጨረሻ ላይ ወዳለው ብቸኛ በር ስትደርስ የአሚና ልብ ትርታው ቆመ። በሩ ከሌሎቹ የተለየ እጅግ ያረጀና የከበደ ነው። ነገር ግን አይምሮን የሚያስተው ያ አልነበረም። በእንጨቱ ላይ ያሉ ትልቅ የጥፍር ጥሪቶች ከውጪ ወደ ውስጥ ለመግባት የሞከረ ሳይሆን ከውስጥ ወደ ውጪ ለመውጣት የተቧጨሩ ናቸው። አንዳንዶቹ ጥሪቶች ገና አሁን የተፈጠሩ ይመስላሉ። አሁንም እርጥብ ናቸው። ድንገት ከበሩ ጀርባ አንድ ድምፅ ተሰማ። እርጥብ፣ ከባድና እጅግ በጣም ቅርብ የሆነ ትንፋሽ። አሚና በድንጋጤ ደርቃ ቀረች። ከዚያም አንድ የተሰበረ የሰው የሚመስል የልመና ድምፅ በሹክሹክታ አየር ላይ ተንሳፈፈ። እባክሽ እዚህ ጥለሽኝ አትሂጂ። የአሚና እጅ ከፍርሃቷ በላይ ታዞ ወደ ቀዝቃዛው የበሩ መቆለፊያ ተዘረጋ። ጣቶቿ በረዶ የሆነ ብረቱን ሊነኩ ሲሉ ከጀርባዋ ልክ ጆሮዋ ስር የትንፋሽ ሙቀት ተሰማት። ምንም አይነት የኮቴ ድምፅ አልነበረም። እንዳትከፍቹ ተነግሮሽ ነበር። የማደም ዘይነባ ድምፅ ነው። ተመልካቾቻችን እስቲ አስቡት፣ በዛ ጨለማና በረዶ በሚያዘንብ ኮሪደር ውስጥ ማምለጫ በሌለው ወጥመድ መሃል መቆም። አሚና በድንጋጤ እጇን መለሰች። ነገር ግን በሩ በራሱ መከፈት ጀመረ። የብረቱ መያዣ ወደ ታች ሲወርድ አጥንት በሚሰብር የብረት ጩኸት ተገለጠ። ከውስጥ ካለው ድቅድቅ ጨለማ አንድ ነገር በፍጥነት ወጣ። የሰው ሆነ የእንስሳ ቅርጽ የሌለው የሰባት ሕግን በጣሰ መልኩ በግድግዳው ላይ ተለጥፎ እየተሳበ በሚመጣ ዘግናኝ ፍጡር ፊቱ መሆን ባለበት ቦታ የተገላቢጦሽ ነው። አፉ ላይ ፍጥጥ ያሉ አይኖች ተተክለዋል። በአግድም ከተከፈተ መንጋጋ ውስጥ በመቶዎች የሚቆጠሩ የሰዎች ድምጾች ሁሉም በአንድ ላይ እየለመኑ እየጮሁና በስቃይ እያቃሰቱ ይሰማል። ይህ የመላምት ጉዞ ከፍተኛ የፍርሃት ጥግ ነው። ከዚያም ፍጡሩ ወደ እሷ በኃይል ሲወረወር በሩ ተዘጋ። ያ ግዙፍና ያረጀ የኮሪደር በር አጥንት በሚሰብር ኃይል ጓ ብሎ ይዘጋል። በይት አልሰሚት፣ የዝምታ ቤት ከመሰረቱ ያናውጣል። ከዚያም ፍጹም ዝምታ። እንደ ልብ ትርታ ሲበራ ሲጠፋ የነበረው ደብዛዛ ብርሃን ሙሉ በሙሉ ይሞታል።
ያ አጥንት የሚሰብር ቅዝቃዜ በዝግታ ይረጋጋል። አሚና የለችም። በዚያ ዘግናኝ የጨለማ አዘቅት ውስጥ ለዘላለም ተውጣለች። በማግስቱ ጠዋት የሪያድ በረሃማ ፀሐይ የተለመደው የቪላው መስታወት ግድግዳዎች ላይ ታንጸባርቃለች። ከውጪ የጥቁሩ መኪና ሞተር ድምጽ ይሰማል። ዩሱፍ የመኪናውን ጀርባ በር ከፍቶ ቆሟል። ሌላ አንድ ያረጀ ሻንጣ ወደ ውስጥ ይወረወራል። ሌላኛዋ ተስፋ የቆረጠችና በችግር የተገፋች አዲስ ኢትዮጵያዊ ሰራተኛ አሁን የገባችበት የቁም መቃብር ምንነት ምንም ሳታውቅ በፍርሃት አሻብቃ ትመለከታለች። በቤት ውስጥ ማደም ዘይነባ ያንን ፍጹምና ህይወት አልባ ፈገግታዋን አጥልቃ በአዲስ ሰራተኛ ፊት ለፊት ቆማለች። ነገር ግን ማታ ላይ ጸጥታው ሲነክስ ከኛ ፎቅ ጣሪያ ስር ሆኖ ለሚያዳምጠው ሰው ያ ያልተለመደ ድምጽ አሁንም አለ። የከበደ ነገር መጎተት፣ የመቧጨር ድምጽ። ዛሬም ግን ከዚያ በመቶዎች ከሚቆጠሩ የስቃይ ድምጾች ጋር አዲስና ገና ያልደረቀ የእንባ ድምጽ ተቀላቅሏል። አሚና እባክሽ የሚል የራሷ የተሰበረ የልመና ድምጽ ከተቆለፈ የበር ጀርባ ያስተጋባል። ድህነትና ተስፋ መቁረጥ ስሜት መከፈት ወደ ሌለባቸው በሮች ያመሩናል። ነገር ግን ጥልቅና አሁንም ያልፈታነው ሚስጥር ይህ ነው። ድምጻቸው ታፍኖ ማንም የማይደርስበት የበረሃ መሃል በዝምታ ቤቶች ውስጥ ስንት የኢትዮጵያን ነፍሳት በጨለማ ጀርባ እየጮሁ ይሆን? ዛሬ አስፈሪ ጉዟችን በዚህ ያበቃል። በሌላ የመላምት ትረካ ያልተፈታ ሚስጥር ይዘን እስከምንገናኝ ድረስ ከጨለማው ራሳችሁን ጠብቁ። ሰላም ለእናንተ ይሁን።